ቤተሰብ ዛሬ ሰርግ አለ። ሌላም የሚያስደነግጥ ነገር አለ ትላላችሁ። ሰርግ በሉት ያው ተምሮ መመረቅ። ሌላም ብስጭት ያደረገኝ ነገር አለ። ብቻ ምን ልበላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ሰው ከደስታው ነው የሚጀምረው። አዎ ረገጠውን ኋላ ነው ማድረግ ያለባችሁ። ሰው ተንቅልፉ ሲነሳ ሰላም አውለኝ ይልለ እንደዛ ማለት ነውና እንግዲህ የናንዬ ምርቃትን እነ ብሩክና አይሚዬ ሁሉም ቤተሰብ በተገኘበት እነ ሙሽዬ ደመቅ አድርገው አክብረውላታል ማለት ነው። እንግዲህ ደስ ይላል መማር። አንዳንድ ጊዜ ትታደሉታላችሁ እንጂ አትታገሉትም። ያው አብዛኞቻችን ከኒ ጭምር ማለት ነው ተምሮም የተሰደደ አለ። በርግጥ ግን ያው ሳንማርም ትምህርታችንን ጥለን ለቤተሰብን ብለን የተሰደድን አለን። እንደዚህ ተምረው ሲመረቁ ምናምን ሆድ የሚብሳችሁ የሚከፋችሁ ምናምን ሰዎች ልትኖሩ ትችላላችሁ። አይዟችሁ፣ ፈጣሪ የተጻፈልንን ነው የምንኖረው፣ የተጻፈልንን ማለት ነው። እና እንዳትናደዱ። ናንዬ ደግሞ እንኳን ደስ አለሽ። እንግዲህ መልካም የስራ ዘመን ይሁንልሽ፣ ጥሩ ስራ ያጋጥምሽ። እንግዲህ አንቺ ስትማሪ የረዱሽን፣ የጠቀሙሽን፣ ያገለገሉልሽን፣ ወጣ ወራድ ያሉልሽን ለመጥቀም ያብቃሽ፣ ለመርዳት ያብቃሽ ማለት ፈልጋለሁኝ። እናቲቷ በጣም እያለቀሱ ነው ስለ ልጃቸው ሲናገሩ የነበሩት። ሀብ ደግሞ ማለት ነው ያልተነገረለት ምርጥ አፍቃሪ፣ ምርጥ ደጋፊ፣ ምርጥ የሆነ የሚረዳ ሰው ነው። ሴት ልጅ እንደዚህ የሚረዳ ምናምን እንደ አባት እንደ ወንድም ምናምን ነገር ሁሉ ነገር ሆኖ ማርያምን የሆነ ስትታደሉት ነው እንደዚህ አይነትን ሰው የምታገኙት እንጂ ካልታደላችሁት አታገኙትም። ሀብት የእውነት ይጨምርልህ፣ እንዳንተ አይነት መልካም ወንዶችን ያብዛልን ማለት ፈልጋለሁኝ። አሉ የለ እንዲህ አንዳንድ ወንዶች ሆዳቸውን ብቻ የሚያስቡ አሉ። በቃ እነሱ ይብሉ ይጠጡ አለቀ። ይሄ ፍቅረኛዬን አዝናናኋትኝ፣ ፍቅረኛዬን አስተማርኳትኝ፣ ፍቅረኛዬን ረዳኋትኝ ምናምን ነገር እና ብዙ አይነት የወንድ ባህሪ አለ። መልካም ወንድ አለ፣ አሳቢ ወንድ አለና ናንዬ እንግዲህ ቅማምዬም ተገኝታበታለች ከሸበላዋ ጋር ሞቅ መቅነ ያደረጉት በጣም ደስ ይላል። በጣም ደስ የሚል ፕሮግራም ነው። ሌላው ነገር ደግሞ ውዶቼ እኔ በጣም ግራ እያጋባኝ ያለ ነገር ነው። ምናልባት እናንተም ግራ ተጋብታችሁ ሊሆን ይችላል። እኔ በጣም ያው ማሂ ከሀይሚዬ ጋር ጓደኛ ናት፣ የቅርብ ጓደኛ ናቸው። እህቴ ሁላ ነው የሚባባሉት ማለት ነው። የሷን የሚፈልጉ ወንዶች ጋራ መገናኘት ለምን አስፈለገ? አሁን ይሄ ምንቴ ሰው ነው ብለሽ ነው ያገኝሽው አንቺ በአካል ማለት ከምን ቆጥረሹ ነው? አሁን ይሄ ወንድ ለሃይሚ ይገባል ብለሽ ስላሰብሽ ነው? ገና እሷ አፈቅራታለሁ ብሎ ስለተቀደደ እንደው ምን አይነት ሞራን ሰተሹ ነው እንደው ልታገኘ ይቻልሹ እንዴ? እሱ በሙሉ ሞራኑ ነው ሃይሚን ሊመኛት የቻለው። አንቺስ እንዴት ነው ቦታ ሰተሽ ይሄንን ወንድ አግኝተሽ የምታናገሪው የምትከራከሪውስ? አረ በጣም ይደብራል። የምሬን ነው የምላችሁ። አንዳንድ ጊዜ የምንወዳቸውን ሰዎች የምንሰጣቸውን ቦታ የሆነ አታሳጡብን፣ እናንተ ማለት ነው። አንዳንድ ሰዎች አታሳጡብን፣ የሰጠናቸውን ክብር እናስቀመጥናቸው ቦታቸውን ምናምን ነገር ተቦታቸው አታወርዱብን። በጣም ይደብራል። ማሂ አሁን ይህን ሰው አገኝሹ አላገኝሹ፣ አወራሹ አላወራሹ፣ ተከራከርሹ አልተከራከርሹ፣ ሲጀመር እሱ እውነት ሃይሚን አፍቅሯት አይደለም ለመስራት ፈልጎ ይመስለኛል ዝም ብሎ። ምክንያቱም እሱ ድፍን አይደለም። ድፍን ካልሆነ በቀር መቼስ ይቺ ልጅ የራሷ ህይወት ያላትን ሴት መመኘት አንድ ሰው በቃ አያስብም፣ አያገናዝብም። በቃ እንደዛ ነው እኔ የምረዳው። የሚያስብ የሚያገናዝብ ሰው እንደዛ አያደርግም። እና እባካችሁ ለሃይሚና ለብሩኬ ያልሆነ ነገር የሚመኙ ሰዎችን አታገኙ። በቃ የማይመጡኑ ሰዎችን ለሃይሚና ለብሩኬ በቃ የወረዱ ሰዎች ጋር አትገናኙ። ለሃይሚ ቅርብ ወዳጆች ይሆናችሁ፣ ለብሩኬ ቅርብ ወዳጆች ይሆናችሁ። ይሄ ዝም ብሎ ነው የሚለሃጠጠው በቲክታኩም በዩቲዩብም በምኑም ያዙ ይልቀቁኝ የሚለው ማለት ነው። ስለዚህ
አታገኙብን። እኔ ይደብረኛል፣ እኔ በበኩሌ ማለት ነው። አሁን ይሄንን እንደዛ አግኝቶ ማናገር መከራከር ምናምን ምናምን ምን የሚሉት ነው? ምንም ክርክር አያስፈልግም። ለማንኛውም ግን እኔ የተሰማኝ ስሜት ነው። ቤተሰብ የኔም ንግግር ካስቀየማችሁ ይቅርታ። እንደ ሰውኛ ስመለከተውና ስረዳው ግን በጣም የሚደብር ነገር ነው፣ የሚያስጠላ ነገር ነው። ያው ለብሩኬና ለሃይሚ ከሰጠናቸው ቦታ አንጣር ነው እኔ እንደዚህ ብዬ ልገልጥ የቻልኩት ነገሩን እንጂ እኔ ምን አገባኝ ብዬ መተውም እችላለሁኝ፣ ቀለል አድርጌ ማለት ነው።